እንዴት አላችሁ የኔ ተወዳጆች? ሁላችሁንም ሰላም ብያለሁ። የጌታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። ኮሜንት ላይ የመጣችሁ የልጅ አባት የምትሉ ሰዎች እባካችሁን አጠፉ። እኔ ህፃናት በጣም ነው የምወደው፣ እውነቴን ነው የምላችሁ በጣም እና እንደ አጋጣሚ አንድ ቦታ አራስ ለመጠየቅ ሂጄ በቃ እኔ ህፃናት በጣም ደካማ ጎኖቻችን ናቸው ለሁላችንም። አይ ቲንክ እውነት በጣም ነው ደስ የሚሉት። መቼም ህፃናትን የማይወድ ሰው የለም፣ እርግጠኛ ነኝ። ለሁላችሁም ደካማ ጎኖቻችሁ ናቸው አይደል? እኔ በጣም መንገድ ላይ የሆነ ቦታ እንደው ወደ ቁም ነገሩ ከመግባታችን በፊት በሚሄድበት ቦታ ሊሆን ይችላል፣ ካፌ ውስጥ ተቀምጬ ሊሆን ይችላል፣ ምግብ እየተመገብኩ ሊሆን ይችላል። ህፃን ካየው አባቴ እንደዚህ ይሄ ፐብሊክ ቦታ ላይ ነኝ ምናምን የለም፣ በቃ ቤቢ ሾ ማማ ና ኔስቲ ምናምን ነው ብሎ እኔ በህይወቴ አንድ ጊዜ ብቻ ነው ህፃን ልጅ ሳላወራ የቀረሁት። እውነት በጣም ማለት ህፃናት በጣም አይ ቲንክ የምትወዱት አንዳንድ ሰው እንደው እንዴት ነው ይሄ የሰው ልጅ ደግሞ እንዴት ዝም ብለን እናወራለን ብሎ ያው ሺም ይዞት ይተዋል እንጂ ህፃናት በጣም ደካማ ጎኖቻችን ናቸው። እኔ ምን እንዳጋጠመኝ ልንገራችሁ። ህፃናት በጣም ነው የምወደው። ቅድም እንዳልኳችሁ የምኖርበት ከዚህ በፊት የምኖርበት አካባቢ ላይ ልክ ወደ ሰፈር ገና ስገባ የሰፈሩ ህፃናት አጠቃላይ ነው በጣም በቃ መጥቶ የሚያቅፉኝ፣ እኔም በደንብ ነው ትሪት የማደርጋቸው ምናምን 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 እና ትራንስፖርት ላይ ሲሄድ ህፃናት ካየው ከእናቶቻቸው ተቀብዬ ምናምን አቅፋለሁ። መንገድ ላይ ምልክ ካየው እንደ ቤቢ ሾ ማማ ምናምን ምናምን እላለሁ። አንድ ጊዜ በባቡር ከመሪ አካባቢ ወደ መገናኛ እየሄድኩ አንድ ህፃን ልጅ ብቻ አይቼ ባላየ በቃ ይላችሁ እኔ በጣም ነው የሚያየው። እኔ ባላየ እንደዚህ መለሰልና ባላየ አሁን በቃ ለመጀመሪያ ጊዜ እሱን ብቻ ነው ለመጀመሪያ ጊዜ እሱን ብቻ ነው ሳልወራ የቀረሁት የኔ ተወዳጆች። ለምን መሰላችሁ? ልጁ እኔን ነበር የሚመስለው። ስለ እውነት ነው የምላችሁ። ትራንስፖርት ላይ እየሄድኩኝ ቅዱስ ሚካኤል ይሄ መዘዝ ያመጣብኛል ብዬ ማለት ነው አይቼው ባላየ እንዲሁ ብለኛል። እናትየው እንደዚህ አክፈዋለች። ጀለስ ጩጬ እኮ ነው ገና እንዴት እንደሚሾፈኝ እንዲህ ብሎ እኔ ይሄ የሆነ ሴታፕ ነው የሆነ ነገርም ተቀምሮልኛል ብዬ ባላየላሽ እንደዚህ ቅዱስ ሚካኤልዬ በጣም እውነት ለመጀመሪያ ጊዜ እኔን የሚመስል ህፃን ተካልዳላችሁ እንዴ? ቤቢ ሾ የለ ምን የለ ማቀፍ የለ ምን የለ። በጌታ ሰላም ጣሪያውን እያየሁ ጸጥተውዬ መገናኛ እንዴት አላችሁ? ለማንኛውም ሁላችሁንም ሰላም ብያለሁ። የጌታችን ኢየሱስ ክርስቶስ ጸጋና ሰላም ከሁላችን ጋር ይሁን። የኔ ተወዳጆች በደንብ ኮፒ ሊንክ አድርጉት ፕሊስ። ላይቫችን አቅም እንዲኖረው እታች የቀስ ምልክት አለች እና ሁላችሁም ያችን የቀስ ምልክት እየነካችሁ ቪዲዮ ማነው ላይቫችን በጣም ለብዙዎች እንዲደርስ በደንብ ኮፒ ሊንክ በደንብ ሼር ማድረጋችሁን እንዳትረሱ። እንግዲህ ትላንትና ከትላንት ወዲያ ገብርኤል ክብረ በዓል በጣም በደማቅ ሁኔታ ተከብሯል።
ሐዋሳ በጣም አምሮባት ነበር የዋለችው። እውነት በጣም ደስ ይላል። ሐዋሳ፣ ድሬ፣ እነዚህ ቦታዎች ስፔሻሊ ድሬና ሐዋሳ በቃ እንዴት ልበላችሁ በጣም ከወትሮ ለየት ባለ መልኩ ደምቀው ነው ያሉት። ሁልጊዜ ግን አንድ ክሬዲት መስጠት ያለብን ነገር አለ። እኔ የሃይማኖት ሰው ነኝ፣ የፖለቲካ ሰው አይደለሁኝም። ፖለቲካን አልደግፍም፣ አልቃወምም። የኔ የሃይማኖት ሰው ነኝ። የኔ ስራዬ የማምነውን የክርስቶስ ኢየሱስን ወንጌል መስበክ ነው እና በዚህ አጋጣሚ ለድሬዳዋ ከንቲባ እኔ ስሙን ኢቨን በደንብ አላውቀውም እና ግን እውነት በጣም እናመሰግነዋለን። በቃ አባቶቻችን በዚህ ልክ ሲከበሩ ደስ ይለናል። ከዚህም በፊት ቅዱስ ፓትርያርኩም ጭምር ብፁዕ ቅዱስ አቡነ ማትያስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ፓትርያርክ እዛም ቦታ ሲገኙ የነበረው ማለት አንዳንዴ በጣም ደስ ይላል። ብቻ የሌላ እምነት ተከታይ ነው ምናምን እና በዚህ ልክ ብፁዓን አበው ሊቃነ ጳጳሳት ሲከበሩ እጅግ በጣም ደስ ይላል። ይሄ በነገራችን ላይ ፐርሰናሊ እነሱ የተከበሩበት ነገር ሳይሆን ቤተ ክርስቲያኗ ጭምር የተከበረችበት ነው እና በጣም ደስ ይላል። ግቢ ገብርኤልም ኦ ማይ ጋሽ በስመ አብ ወወልድ ወመንፈስ ቅዱስ ማለት እንዴት ሰው መራመድ የማይችልበት ሁኔታ ላይ ነበረ ግቢ ገብርኤል ራሱ በጣም አስደንጋጭ የሆነ ቁጥር። ያ ሁሉ ህዝብ ቁልቢ ሄዶ ያ ሁሉ ህዝብ ሐዋሳ ሄዶ ኢማጂን ግቢ ገብርኤልም ዲስማች ይሄን ያክል በጣም ብዙ ህዝብ በጣም ከባድ ነው እና ደግሞ 24 አካባቢም 24 ገብርኤል በጣም እንዴት ልበላችሁ በቃ በጣም ብቻ ደስ የሚል ነበረ። የበዓሉ ድባብ እጅግ በጣም ደስ የሚል ነበረ። ሌሎች ቦታዎችን አልሄድኩኝም፣ ግን ሌሎች ቦታዎችም ላይ ያሉ በዓላቶች በደማቅ ሁኔታ እንደሚከበሩ ምንም ጥርጥር የለውም። እነዚህ የተወሰኑት ከከተማ ውጭ ያሉትን ቦታዎች ግን በቪዲዮ ደረጃ ያዩዋቸው ስለሆኑ በጣም የተገረምኩት በጣም የኔ ተወዳጆች እኔ በገብርኤል ዕለት ከሞት የተረፍኩበት ቀን ነው። በዚህ አጋጣሚ ልመስክር እና ዛሬ በአንድ ርዕስ ከፕሮቴስታንት ወንድሞቻችን ጋር እናወራለን። ግን ከዛ በፊት እንደው መመስከር ስላለብኝ ልመስክር። እግዚአብሔር በመልአኩ በቅዱስ ገብርኤል መልጃ በእውነት ከሞት እንድድን አድርጎኛል። በአንድ ወቅት የታህሳስ ገብርኤል ሳይሆን ሐምሌ ገብርኤልን እንደው በተወሰነች መልኩም ለመዘከር እሞክራለሁ እና ሐምሌ ገብርኤል ወደ ዘብር ቅዱስ ገብርኤል ለመሳለም ከተወሰኑ ጓደኞቼ ጋር ተጉዘን ነበረ። ወደ ዘብር ገብርኤል ሲኬድ የኔ ተወዳጆች ምናልባት ወደዛ አካባቢ ሄዳችሁ ሰዎች ታስታውሳላችሁ ወይ ታውቃላችሁ። በጣም መንገዱ አስቸጋሪ ነው። መንገዱ ትንሽ ጥንቃቄ ይፈልጋል እና እንደ አጋጣሚ ሆኖ ባልጠበቅነው ሁኔታ አደጋ ደርሶብን ነበረ እና በተፈጠረው የመኪና አደጋ ወደ 6 ሰዎች ያክል ህይወታቸው አልፏል። አንድ ላይ ከተጓዝና መኪና ውስጥ ከነበሩ ሰዎች ውስጥ 6 ሰዎች ያክል ነው ህይወታቸው ያለፈው። እንደው እኔ ጻድቅ ሆኜ ሳይሆን እንደው ንስሐዬን ስላልጨርሶ ግን እግዚአብሔር እንደው በፍቅሩ በቸርነቱ በኪነ ጥበቡ አድኖኛል። ከዛ የሞት አደጋ ተርፌያለሁኝ እና ያንን ቀን ሐምሌ 19 የተፈጠረውን ነገር ሞር በደንብ ሐምሌ ላይ ሲደርስ በደንብ ታሪኩን በደንብ ምክንያቱም በጣም አጭር አይደለም፣ በጣም ረዥም ታሪክ ነው። በጣም እዛ ላይ የተማርኳቸው በጣም ብዙ ነገሮች አሉ፣ ግን በደንብ የዛን እናወራለን። ብቻ ግን የገብርኤል ቀን እኔ ከሞት የተረፍኩበት ቀን ነው ለማለት ያክል ነው። ተወዳጆች ሁላችሁም በደንብ ይሄ መልእክት ለብዙዎች እንዲዳረስ በደንብ ኮፒ ሊንክ፣ በደንብ ሼር፣ በደንብ ሪፖስት አድርጉት ፕሊስ። ላይቭም ሪፖስት ማድረግ ተጀምሯል በነገራችን ላይ እና በደንብ ሪፖስት አድርጉት። እሺ መስጠት ላይ እንዴት ነው? አሁን ልደት ይበቃል። ብዙ ማውራት ማልችልበት ነገር ውስጥ ነው። አይዞሽ
ዋው ጨዋታ ይላል። ዋው ጨዋታ ግማሹ ይሰጣል፣ እኛ እናነበዋለን። መጽሐፍ ቅዱሴን ፎቶ ብቻ ተነስቼ መልሳለሁ ብሎ እንደተነሳ እማውቀው እኔ እኖረዋለሁ ሲል ምን ልበል? ኧረ ተመስገን። እንኳን ደህና መጣችሁ። ኤኒዌይስ ስላዩ በጣም ደስ ብሎኛል። የኔ ተወዳጆች ወንድሞችን ሰላም በሏቸው። እናንተም ፕሮቴስታንት ወንድሞቻችን ሰው ሰራሽ ትምህርት አላችሁ ብለን ላይቭ ከፍተናል በእናንተ ዙሪያ እና አይ ኖ የእናንተም ሰው ሰራሽ ትምህርቶች አሉ ብላችሁ የምታምኑ ከሆነ እድል ልስጥ። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው በጣም ብዙ ሰው ሰራሽ ትምህርት አለ ብላችሁ የምታምኑ ካላችሁ እድል ልስጥ። ታዲያ እባካችሁን ቢያንስ ለእምነታችሁ ጠንቅቃችሁ የምታውቁ የምትረዱ መሆን አለባችሁ። ካልሆነ ግን በጣም ልብ ማዛግ ነው። እውነት ካላችሁ ፕሮቴስታንት የሆናችሁ ቶች ወንድሞች ብቻ አንዳንድ ቁጥር ጻፉልኝ። መድኃኒዓለም እኔ አቤ የምትባል ሰው ምንድን ነው የምትለው? በቃ ከአንተ የተሻሉ ሰዎችን ጠይቀ ተረድተናል። ጠይቄ ተረድቼ እመጣለሁ አልከን። እኔ እኮ ምን እንደሚሻለኝ እንደው ፈለገ አንድ ጥያቄ ልጠይቅ ነው። ድነት ተራ ነገር ነው ስትል ነው የሰማሁት። ስንት ነገር እያለ ስለ ድነት እኮ ነው ያልኩ። በጣም ነው የደነገጥኩት። ለዛ ነው ተመልሼ የገባሁት። ስንት ነገር እያለ ስለ ድነት ስተት ትምህርት ብሎ ያነሳል ነው ያልከው። ህይወት ምን አለን ከሱ ውጭ? ሳልቬሽን ላይ ከሳትክ ሌላ ምን ላይ ቅዱስ ቁርባን ጥምቀት ምናምን እንበል በሩ ላይ በተሳሳተ በር ከገባ ወዴት ትደርሳለህ? ሌላው ነገር ቢዘረዘር ምን ጥቅም አለው? ዋናው በሩ ከክርስቶስ ጋር ዩናይት ሳትሆን ስለምን ትምህርት ነው እናነሳ የምንችለው? ፈለገ እንዴት ተራ ነገር ትላለህ? በጣም ተሰምቶኛል። አትሊስት ይህን ከአንተ ኤክስፔክት አደረግኩ። ትንሽም ቢሆን ትጨርስ አትጨርስ ባላቅም ቴዎሎጂ ነገር ቀማምሰሃል። እንዴት እንዲህ ትላለህ? ስለ ሳልቬሽን የሚያክል ትምህርት ምን አለን ከዛ ውጭ? ህይወታችን የተመሰረተ እኮ በእምነት ላይ ነው አይደል? በክርስቶስ ባለን እምነት ላይ ነው የተመሰረተው። እዛ ላይ ከሳትክ እኮ ሌላ ቶፒክ ራሱ ቶፒክ ሊሆን አይችልም። ለክርስቲያን ቶፒኩ ወንጌል ስለ ልጁ ስለ ክርስቶስ ኢየሱስ ነው ይላል። ሌላ የምናወራው ድሪቶ ወንጌል ሰው ሰራሽ ነገሮች የሉም። ስለ ክርስቶስ ነው የምናወራው። እንዴት እንቀበለዋለን ክርስቶስን? በእምነት መጽሐፍ ቅዱስ የሚለው ዛዜት ወንድማችን እናመሰግናለን። እምነት ብቻ አዲስ ነገር ልታወራ መስሎን ነበር። ላውራው ነው ቦታ መቻቸው። አረ በፍጹም ወንድማችንን ፕሊስ ስታችሁ ረድ በቃ ምክንያት በጣም ምንድን ነው መሰለህ ልክ አንዳንድ ጊዜ እባካችሁ አሁን ወንድማችን ፐርሰናሊ እኔ ምንድን ነው መሰለህ ያስገባው ለምን እንደሆነ ልንገርህ። በመጀመሪያ ለባለቤትህ ስለመጨነቅ ነው። አሁን እኔ ባላስገባ ኖሮ ይቺን ነገር ሳትናገራት ሚስትህን ነው ስትነዘንዛት የምትውሉ። ስለዚህ ቤተሰብ ሰላም እንዲያገኝ ብዬ ነው ያስገባው። ከአንድ ሲቀጥል ስትጨበጥ ለመፈርጠጥ ነው የምትሞክረው። እስኪ በመጽሐፍ ማስረጃ እናወራ። አሁን የተናገርከው ነገር አሁን ልክ ስታወራ ምናምን አዋቂ ትመስላለህ። እሺ እስቲ ይኸው ድል እንስጥ። እስኪ በመጽሐፍ ማስረጃ እናወራ ሲባል ግን አካኪ ዘረፍ ሞቼ ይገኛሉ። ከኔ ጋር አውራ እንጂ ስለ ባለቤት ቆይ ተረጋጋ ብራዘር እንዴ ተረጋጋ። በደንብ ከመጣሽ ማርያም ታምጣሽ ነው። ከመጣህ አይቀርማ በደንብ እስከ ጥግ ልንገርህ። በፕሮቴስታንት ቤት ያሉ ሰው ሰራሽ ትምህርቶችን እያነሳን ከአንተ ጋር እያወራን ነበር። እንኳን በመጽሐፍ ቅዱስ ማስረጃ አንተ የእኛን ትምህርት ይሄ ስህተት ነው፣ ይሄ በዚህ ወጥቶ ይሄ በዚህ ገብቶ ለማለት ይቀርና የራስህን ትምህርት እንኳን ተጠንቀቅ አታውቀውም እያልኩ እኮ ነው ብራዘር። ዩ ሃቭ ኖ አይዲያ። ምንም የምታውቀው ነገር የለም። አንተ የራስህን ትምህርት እንኳን ባላወቅበት ሁኔታ ላይ ገብተህ በማታውቀው ጉዳይ ላይ ለመፈትፈት መሞከር በራሱ ስህተት ነው። እኔ ፐርሰናሊ አሁን ለምሳሌ አንተ ራስን ባወረድክበት ልክ እኔ ራሴ መውረድ አልፈልግም። ሌሎች ወንድሞችም የራሳቸው እንዲወርዱ አልፈልግም። አንተ በወረድክበት ልክ ምንድነው? አንተ የወረድክበት ልክ የሆነ የማታውቀውን ነገር እንደሚያቅሱ አክት ማድረግ። የመጽሐፍ ቅዱስን 2% ሳታነብ ከዘፍጥረት እስከ ዮሐንስ ላይ እንዳነበበ ሰው ነው አክት እያደረክ ያለው ብራዘር። ስለዚህ ከአክቲንግ ውጣና ወደ ሪያሊቲ ሆና። አክቲንግ እና ሪያሊቲ የተለያዩ ነገሮች ናቸው። ልክ እንዳንተ አክት ህፃናትም ያደርጋሉ። የኔ ታናናሽ የሆኑ ወንድሞቼም አክት ማድረግ ይችላሉ፣ መተወን ይችላሉ።
ነገር ግን ሆኖ መገኘት ማወቅ ደግሞ የተለየ ነገር ነው። የዮሐንስ ወንጌል ምዕራፍ 15ን እንደሚያክሰው አክት ማድረግና አውቆ ማብራራት በጣም የተለያዩ ለየቅል የሆኑ ነገሮች ናቸው። ስለዚህ አሁን ስለ ኔቶ የእኛን ትምህርት ብራዘር ሌላ ታሪክ፣ የራስህን ትምህርት እንኳን ግን አውቀኸው ተረድተውና ኢጎሌና አንተ ብራዘር መጽሐፍ ቅዱስ እንደ ፊልም አይደለም የሚተረጎመው። ዝም ብለህ አፍሬ እንደመጣ ይሄ እንዲህ ነው በዚህ ወጥቶ በዚህ ገብቶ ብለህ አስተያየት የምትሰጠው ነገር አይደለም። ፈለገ ስለ ድነት እንነጋገር እስቲ። ይኸውልህ ቆይ ተረጋጋ። አሁን እንደሚያክሰው አሁንም ጣልቃ አትግባ። ነጋገር ነው እናንተ። ቆይ ተረጋጋ። ምንም እኮ አወራን እኮ እስቲ እንነጋገር ይላል። አውርተን እኮ አየንህ፣ አገላበጥን፣ በቃ ከላይ እስከታች በደምብ ተመለከትን። ያልተፈተሸ ነገር የለም። አይምሮ ብቻ ሳይሆን ኪስም ሁሉን የተፈተሸ ነገር ግን ምንም የምታውቀው ነገር የለም። እኔ ደግሞ ፐርሰናሊ ምንም የማያውቅን ሰው ላይቬል ያስገብቻ አልጠይቅም። ማልጠይቀው ለምንድን ነው መሰለህ? የኔ ኳሊቲ አይደለ። ለምሳሌ አሁን አንተ ባለማወቅ ሌሎች ፕሮቴስታንቶችን አይዋቸው ፕሮቴስታንቶች እንዲያምናሉ በዚህ ወጥቶ በዚህ ገብቶ ብዬ ድራማ መስራት አልፈልግም። ይሄ የራስ ድክመት ነው። በቃ ይሄ የራስ ድክመት ነው። መጽሐፍ ቅዱስን በእጅህ ትይዛለህ እንጂ አንብበህ አታውቅም አንተ ብራዘር። ምን ማለት ነው? መጽሐፍ ቅዱስ ጋር የምትተዋወቅ ሰው አይደለም። ስለዚህ ምንድን ነው ብል እየሰጠን ያለ ነው? ከአንተ የተሻሉ የፕሮቴስታንት አገልጋዮችን ጠይቀና። እኛ እኮ ሌላ እኮ ያለ ነገር የለም። በዚህ ልክ ፕሊስ እባክህን፣ በዚህ ልክ የበታችነት ስሜት ሊሰማ አይገባም። አንተ ብቻ ሳትሆን ሌሎች የእህቶች ወንድሞች የበታችነት ስሜት እየተሰማችሁ ገጽ ላይ አትግቡ። የበታችነት ስሜት እየተሰማችሁ የምትገቡ ከሆነ አሁን ልክ እንዳንተ ነው የሚሆነው ነገሩ። መጨረሻው ልክ እንዳንተ ነው የሚሆነው። በቃ እናንተ ድሪቷችሁ ምናምን ትለናለህ እንጂ የራስህን ትምህርት ኢቭን እንኳን መጽሐፍ ቅዱስን መሰረት አድርገህ መመለስ አልቻልክም። ስለዚህ ይህንን የበታችነት ስሜት ወደ ጎን አድርገው። ሲቀጥል እኔ ወንድም ፈለገ አትናቴዎስ በመጽሐፍ ቅዱስ ማስረጃዎች ልክ እንዳንተ የሌላ ቤተ እምነት አማኝ ከሆኑ ሰዎች ጋር መወያይ እንጂ የሰውን ብሶት ማዳመጥ ሰው አይደለም። እኔ የህዝብን ባጠባቂ አይደለሁኝም። የቤት ኪራይ ሲደርስብህ እየጠበቅህ እኔ ጋር ገዝተህ አትግባ። የሆነ ብሶትህን ልትነግረኝ እኔ ጋር መተህ አትጩህ። አንድ ምሰጥህ እድል ከዚህ በኋላ ወንድማችን አቤ፣ አንድ ምሰጥህ እድል ስርዓት ባለው መልኩ የምትጠየቀውን ይኸውልህ በአጭር ቃል በመጽሐፍ ቅዱስ ማስረጃ ትመልስልናለህ። እኛም በመጽሐፍ ቅዱስ ማስረጃ የምንነግርህን ታደምጣለህ። ከዛ ውጭ ግን እንደ ቅድሙ አካኪ ዘራፍ፣ እንቧ ከረዩ፣ ያዙ ልቀቁኝ ምናምን አይሰራም። እዚህ ይሄ መገናኛና ሜክሲኮ አይደለም። ስለ ጮክ የሚያዳምጥ ሰው የለም እዚህ። እንኳን እኛ ክርስቲያኖቹ እታች ያሉ ፕሮቴስታንት የማያዳምጥ ይሄ ያለፈበት ነገር ነው። ይሄ በቃ ይሄ እንደዚህ አይነት ሙድ አልፏል። አንተ ስለ ጮክ አካኪ ዘራፍ ስላልክ ማንም ሰው አያደምጥህም። ስርዓት እኔ ሌላ ነገር ማስተማር ቢያቀተኛ አንተን ግን ግብረ ገብ አስተምርሃለሁ። ስርዓት ባለው መልኩ ግን የምታወራ ከሆነ ግን አውራ። እኛ እኮ ጸጥ ስንል እንዲህ የልጅ ባህሪ ስታሳዩ እንደው ታግሰን ስናልፍ እኮ ሞኞች ሆነን አይደለም። ልክ እንደናንተ አክት ማድረግም ማቅቶን አይደለም። ግን እናንተ በወረዳችሁበት ልክ መውረድ ስለማንፈልግ ነው። አንዳንዴ ያንን ተረዳ። ደንገጥ በል እንጂ ሰው ከአንተ ተሽሎ ሲገኝ አንተ ደጋግመህ እያልክ እየጮክ ሰው ከአንተ ተሽሎ ጸጥ ብሎ ሲያደምጥ ደንገጥ በል እንጂ እንደ እድሜ ሆነ ተገኝ እንጂ። ስለዚህ ከዚህ በኋላ ምንም ይኸውልህ ለደቂቃ አላስጠነቅቅህም። ይኸው እድል ስጡኝ ላውራ ምናምን ብለሃል። ለደቂቃ ደግሞ እድል አልሰጠህም። ቆይ አሁንም እድልን ተጠቀምበት ብራዘር። እንቧ ከረዩ ለማንም አልጠቀመም። አሁን እሱን ጩኸቱን አካኪ ዘረፉን ትተወውና ከነ ይጎ አሁንም እንቀበልሃለን። አንድ የመጨረሻ መሰጠህ እድል ስርዓት ባለው መልኩ ታወራለህ። ስፔሲፊክ ስለተነሳው ነገር ብቻ ፎከስ አድርገህ በማስረጃ ተመልስልናለህ። እሱ ነው የምንፈልገው እንጂ አንተ እምነትህን ኖ እንዲህ አብለህ ቀይረው አንልህም። በቃ እምነትህን አንተ በፈለግከው ልክ ማብራራት ትችላለህ፣ መብት ነው እሱ። እኛም እምነታችንን በፈለግንበት ልክ እያብራራን ስለሆነ። ከዛ ውጭ ግን የመንደር ወሬን ቀነስ። እሺ የመንደር ወሬውን ቀነስ። እንደ ልጅ አክት ማድረጉን ቀነስ አድርገህ በመጽሐፍ ቅዱስ ማስረጃ ከኛ ጋር ታወራለህ። እኔ በጣም የመጨረሻ ነው። በጣም ደከመኝ። ለትቀጥል ይቅርታ፣ ቅድም ጣልቃ ስለገባሁብህ። በጣም ነው የደከመኝ። እግዚአብሔርን ልደት አለ። እሺ ልደት የለም። ከኔ ጋር እንቀጥል። ያወራው ነገር ላይ እንኳን ልናገር። ምንም አረ እንዴ በምንም የምትሰጠው አስተያየት የለም። ይሄ ሻይና ቡና ፕሮግራም አይደለም። ስለ ትምህርት ነው የምታወራው። እሺ አቤ የምናነሰው ስለ ትምህርት ነው። ስለ ትምህርት ነው የምትመልስልን። አንዳንዴ ይሰለቻል። አንዳንዴ እንደው ብዙ ፖለቲካ ስትሰራ ያንተ አድማጮች ምን ይሉኛል በል እንጂ ፈለገ ተው ይቅርብ፣ አይጠቅመንም ይሄ እባክህ። ወንድማችን አቤ አሁንም ለመጨረሻ ጊዜ እድልን ተጠቀምበት።
በነገራችን ላይ እኔ ፐርሰናሊ አሁን አንተ እንደዚህ የሆኑ ነገሮችን አወራ፣ አንተ ታች ወርደ እኛ ረዥም ሰዓት ስለፈለግነው ነገር ማውራት እንችላለን፣ ግን አስገብተናል። ስለዚህ ድሉን ተጠቀምበትና የምታውቃቸውን ነገሮች እንድታወራ ድል እንስጥ። ቅድም ካቆምንበት ፓርት እንቀጥል። ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ብለህን ነበረ። ከዛ የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን ስናነሳለ ወራጅ አለ ብለህን ወርደሃል። ሰዎች በማመናቸው ብቻ የዘላለም ሕይወትን ያገኛሉ ብለህናል። እሺ የዮሐንስ ወንጌል ምዕራፍ 15 ቁጥር 2 ምን ይላል? አንብብልን አንድ ጊዜ። አሁን ለመጡ ሰዎች ምናልባት ጥቅሱ አዲስ ስለሚሆን ጽፌልህ ነበር። ስለ ድነት እናውራ የምትችል ከሆነ። ስለ ድነት ነው እያወራን ያለ ነው። ስለ ድነት ነው እያወራን ያለ አይደለም። ስለ ድነት መጽሐፍ ቅዱስ ስለ ድነት ሳሊቬሽን መጨረሻ ጊዜ ነው ማስጠነቅቀ። የዮሐንስ ወንጌል ምዕራፍ 15 ቁጥር 2ን የምታነበው ከሆነ አንብበው፣ ካልሆነ እታች አስወርድሃለሁ። ደግሜ ያላስጠነቅቅህም። እንደ ቀደሙ ባኬንድ ታች ወረድ በጌታ በኢየሱስ ስም። እኔ አልወለድኩም ገና አላገባሁም። ለምንድን ነው ገና ከሆነ የምቃጠለው? እሺ ዮባችን ይላል እንደዚህ በጣም ብያለሁ። አግባ ውለድ እንጂ ቶሎ ጨጓራ አድርገን ከሚጨርስ እንዴት ነው ዮባ? አለው እንዴት ናችሁ? ሰላም ብያለሁ። ተሙ ኦቦሌሶ ልደት ኦቦ ፈለገ አካም ጅርተኒ ነጉማሚቲ ፈያኬቲ ኢዮቤ ሰላም ብያለሁ። ጋሪ ገለታዋጋ አለው ለተሙ ዲስ ናችሁ? ሁሉ ሰላም ተሻለ። እግዚአብሔር ይመስገን። ስላየው ደስ ብሎኛል። ለፈለገም የሰጠው ምክር ጥሩ ነው። አግባ ውለድ። አገባህና ወለድክ እንዴ? ኢዮ እታች ወርደ ታብታብ እያደረግህ ትሰማናለህ ወይስ? ኢዮባ እንኳን ደህና መጣ። ስላየን በጣም ደስ ብሎናል። በጣም ብዙ እህቶች ወንድሞችም ደጋግሞ ስላንተ ሲጠይቁን ነበረ፣ እንዴት ነው ተሻለው ወይ ምናምን ሲሉ ነበረ እና ዛሬ ልክ እንደዚህ ደግሞ ስላየን በጣም ደስ ብሎናል። ባለፈውም ላይቭ ገብተህ ነበረ። ላይቭህን የሆነ ሰዓት ላይ ስገባ ልደትም ተሙም እነ ዲያቆናቱም እነ ይዋድም ከስር ሆነው ያንተን ትምህርት ሲከታተሉ አይቻለሁ። በጣም ደስ ብሎኛል። ይህን ነገር አንተ አውቀሃል? ይህ ሰሞን መጋቢ ሆኛለሁ። ኢዮቤ ይህን ሰሞን ታች ሆኖ ቁጭ ብሎ መማር ራሱ እኮ ጸጋ ነው። እውነት ነው። ጸጋ ልዩ ነው። ኧረ እንማራለን። አይ አሪፍ። በቃ አመሰግናለሁ ሁላችሁንም የጠየቃችሁኝ ምናምን እና የሆነ መንገድ ላይ ነኝ ያለሁት። እንዱ ሰላም ልበላችሁ ብዬ ነው ሀሳብ የገባሁት። ቀጥሉ። ኢዮባ እንዴት ነሽ? ወየው ጅርታ ጅራ አካም ጅራ ጋሪ ገለታዋቃ አሜን። ተሚያውራ እንጂ ኦሮምኛ ዝም ለምን ትላለህ? እሷ እኮ ስሙን እኮ ያዘችው። እኛ እናወራለን፣ እሱ ስሙን የያዘው ለምን እንደምትስቀው ግን ማለት ደግሞ ጀመርክ ልደት? ኧረ አይደለም ተሜ ማርያም ለጨዋታው ነው ትላለህ። በላተ ብዙ ጨዋታ እያመጣህብኝ ነው። ኧረ ኢዮባ ትንሽ ቆይ ጀመርቴ ወረደ። እሺ ወደ ትምህርቱ እንመለስ። አንዳንዴ ደስ የማይል ርስት ትጀምራላችሁ። እኔ በቤቴ ኩባይ ተዋርኩኝ እኮ እንደው እንዴት ይሻላል? ጀምሮ ነው ሌላው እንዲያው ዘምር ይለኛል። እንኳን ጀመራችሁ እንዲያው ዘምር ይለኛል። ዘምር አለ ልቤ ተነሳሳበ። በጣም ደስ ይላል። ባይሆን የለቀኩላችሁን ልደት ክፑን አላሉም ከታች የለቀኩላችሁን ቪዲዮ የሄዳችሁ በጣም አስተማሪ ቪዲዮ ነው። ክርስቶስ ኢየሱስ ወዳጆች አካውንታችን የእውነት ነው የምልህ ፎሎወር አልቀነሰብህም? ተመስገን። ይቀንሱብኛል። መብታቸው ነው። ወደ 7000 ሰው አንስቷል። በቁጥር ደረጃው ላውቀዋል። መብታቸው። አይ እውነት ነው። አይ የግን ወዳጆች የሆናችሁ የኛ ወዳጆች የሆናችሁ
እንትን አድርጉ፣ ኮፒ ሊንክ እና ሪፖስት አድርጉልን። እሺ የምንለቃቸውን ቪዲዮዎች ማለት ነው። አዲስ ቪዲዮ ለቋል። ወንድማችን ኮፒ ሊንክ አድርጉለት፣ በደንብ ኮፒ ሊንክ አድርጉለት። እኔ የለቀኩትን ቪዲዮ ያው እንደው ብዙዎቻችሁ ባታዩት ጥሩ ነው፣ ብዙ ባታዩት ጥሩ ነው። የኔ ቪዲዮ ማን ነው ሰው ኮሜንት ጽፍልሃለሁ በየሱን እንትን አይቼ በጣም ደስ ይላል። ልጅ አባቱን ሲመስል ደስ ይላል። አረ ፕሊዝ ደስ ያለኝ ግን ፈለግዬ በአንድ አመት ውስጥ 2 ልጅ እንዴት ቻልክበት? እኔ የገረመኝ ግን ማለት ነው ፈልግ ኮሜንት ላይ አይታል አንተ ላይፍ ስለሆን ካላየኸው አላየሁት አመንክ በስተመጨረሻ የሚል ኮሜንት አይቼ ሞት። አረ ናሰዎች አረ እባካችሁ አይ ችግር የለውም። እኔ ምንም ያው በነገራችን ላይ ህፃናት በጣም ደካማ ጎኖቼ ናቸውና ለነዚህ አይነት የሚያሳሱ ህፃናት የውሸት ራሱ ወላጅ አባት ነው መባል ትልቅ መታደል ነው። ስለሆነት ያው ጨዋታው እንዳለ ሆኖ ግን አንዳንድ አሉ እንደው ነገሩን ሲሪየስ አድርገው መውሰድ የሚፈልጉና የውሸት ራሱ አባት መባል በጣም መታደል ነው። በጣም 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 ምክንያቱም ይህንን ፍሬ ያተው ገዳም ለገዳም በጣም ቢዞኑ ሰዎች አሉ፣ እግዚአብሔር በፍሬ እንዲባረካቸው የሚለምኑ ማለት ነው። እና እንዲህ አይነቱ ነገር እርግማን ሳይሆን እንዲህ አይነቱ ነገር ስርቆት፣ ወንጀል ሳይሆን እንዲህ አይነቱ ነገር በረከት ነው። እግዚአብሔር አምላክ እንደ ይስሐቅ ታዛዥ ሆነን ፍሬ ለሁላችሁ ይስጣችሁ። አሚን በሉ የምትፈልጉ። ኦኬ ወደ ዛሬው ርዕሳችን እንግባ የኔ ተወዳጆች። ከፕሮቴስታንት እህት ወንድሞቻችን ጋር እንግዲህ እየተወያየን ነው። በፕሮቴስታንቱ ቤት ውስጥ ያሉ ሰው ሰራሽ ትምህርቶችን በአጠቃላይ አንስተን በመጽሐፍ ቅዱስ ማስረጃ እያወራን ነው እና እዚህ ውስጥ ያላችሁ ፕሮቴስታንት እህት ወንድሞቻችን አንዳንድ ቁጥር ጻፉልን እና ከእናንተ ጋር እናወራለን። አንዳንድ ቁጥር ጻፉልን ፕሮቴስታንት እህት ወንድሞች ካላችሁ። ኦኬ እኔ ነኝ ያስገባሁት። ቆይቷል ከላከና አውሮ ፈለግ። ሰላም ሰላም። እሺ ሰላም ወንድማችን እንደምን አለ? ሰላም ነው ፈለግ። ስላሴ ይመስገን አለና እኔ አንድ ጥያቄ ስላለኝ ነው። እኔ ኦርቶዶክስ እምነት ተከታይ ነው። አንድ ጥያቄ ብቻ። እሺ ከፕሮቴስታንቶችም አብረን ምናምን ከምንማራቸውም ምናምን ስለሰማው ነው። እኔም ደግሞ ጥያቄ ስለሆነብኝ ማለት ስለእንትን ስላልኳቸው ስለተከራከርኳቸው ነውና ምስጋና ላይ ጌታ ይባረክ ሲሉ ስለሰማዋቸው ነውና ከዛ ጌታ ይባረክ ለሰው ለአምላክ ይገባዋል ይሄ ቃል። እሺ መልካም። እንዲህ አይነት ቃላቶች ኦፍ ኮርስ አው ምንድነው ኢንቴንሽኑ ግን በደንብ ሊብራራ ይገባል። ለምሳሌ እኛ አሁን በቅዳሴያችን ቅዱስ እያልን ስሙን እንቀድሳለን ማለት ግን ልክ እንዴት ነው መሰለህ አሁን እኛ ቀዳሾች ሆነን ክርስቶስ አምላካችንን ቅድስና ሳይኖረው ቅድስና ልንሰጠው እንቀድሳለን ማለት ሳይሆን በቃል ደረጃ ቅዱስ ስለሆነ ስሙን ቅዱስ እያልን ስንጠራ እንቀድሳለን ነው የሚባለው። በባህሪው እርሱ ብሩክ ስለሆነ ስሙን እያነሳን ስናመሰግን እርሱን እንባረካለን። ምስጉን ስለሆነ በባህሪው ምስጉን ስለሆነ ክርስቶስ ስሙን እየጠራን ስናመሰግን እናመሰግናለን። ስሙን እናመሰግናለን፣ ስሙን እየጠራን እንባረካለን፣ ስሙን እየጠራን እንቀድሳለን። በዚህ ልክ ነው። በመዝሙረ ዳዊት ላይ ቅዱስ ዳዊት የአምላካችን እግዚአብሔርን ስም ይባረክ ብሎ እንደተናገረ ይናገራል። በዚህ በመጽሐፍ ቅዱሳችን ላይ ሰፊ ቦታ ላይ ሐዋርያትም ጭምር ቅዱስ ጳውሎስም የጌታችን ኢየሱስ ክርስቶስ አምላክና አባት ይባረክ የሚል ቃል እናገኛለን። ልክ እንዲህ አይነት ወርዶችን ከምን አንጻር ነው መረዳት ያለባቸው የተወዳጆች? እግዚአብሔር በባህሪው ብሩክ ስለሆነ፣ እግዚአብሔር በባህሪው ቅዱስ ስለሆነ፣ እግዚአብሔር በባህሪው ምስጉን ስለሆነ ነው የምናመሰግነው። እግዚአብሔር በባህሪው ቅዱስ ስለሆነ ነው ስሙን የምንቀድሰው። እግዚአብሔር ስሙ በባህሪው ብሩክ ስለሆነ ነው የምንባርከው። ከዛ ውጭ ግን በሌላ አንግል ሰው መረዳት የለበትም። አሁን አንዳንድ ጊዜ ከአክብሮት አንጻር ቅዱስ የሆነውን አምላክ እንዴት እኛ እንቀድሳለን ብሎ ሰው ያነሳል። እንዲህ ስንል ቅድስና የሌለውን አምላክ እኛ ቅዱስ ሆነን ቅድስና እየሰጠን ነው ወይ? አይደለም።
በባህሪው እግዚአብሔር ቅዱስ ነው። የእርሱ ቅድስና ማንም አይሰጠውም፣ ማንም አይነጥቀውም፣ ገንዘቡ ነው። እግዚአብሔር ቅዱስ ስለሆነ የጸጋ ቅድስናን ደግሞ ለቅዱሳን መላእክትና ለቅዱሳን ሰዎች ይሰጣል። እኛ ፍጡራኖቹ እኛ የእርሱ ፍጥረቶች በአጠቃላይ የጸጋ ቅድስናን እናገኝ ዘንድ ቅዱስ የሆነውን አምላክ ቅዱስ እያለን እናመሰግነዋለን፣ ስሙን እንቀድሳለን ማለት ነው። ስለዚህ በዚህ አንግል ብትረዱት መልካም ነው። በሺ ተወዳጅ ወንድማችን ተመልሶልኛል። በጣም አመሰግናለሁ። መልካም። እሺ ጋይስ ሁላችሁ በደንብ ኮፒ ሊንክ አድርጉት። በደንብ ኮፒ ሊንክ እዚህ ውስጥ ካላችሁ ፕሊስ ሰዓታችን እንድንጠቀም በፕሮቴስታንቲዝም ውስጥ ያሉ ሰው ሰራሽ ትምህርቶችን እያነሳን ነው። በጣም ብዙ ትምህርቶች አሉ። በጣም ብዙ ተቆጥሮ የማያልቁ ሰዎች በማመናቸው ብቻ የዘላለማዊነት ያገኛሉ የሚል ትምህርት፣ መጽሐፍ ቅዱስ ብቻ የሚል ትምህርት፣ ክብር ለእግዚአብሔር ብቻ የሚል ትምህርት፣ ስንቱና ልሳን ከልሳን ጋር ተያይዞ ራሱ ያለ ትምህርት በፕሮቴስታንቱ ቤት በጣም ብዙ ሰው ሰራሽ ትምህርቶች አሉ። ሰው ሰራሽ ማለት ምን ማለት ነው? ትምህርቶቹ መጽሐፍ ቅዱስ መሰረት የላቸውም። መጽሐፍ ቅዱስ መሰረት ሳይኖራቸው ሰዎች ክሬት ያደረጓቸው ናቸው። ነገር ግን እነዛን ሰዎች ክሬት ያደረጓቸውን ትምህርቶች መጽሐፍ ቅዱስ ይዘት እንዳላቸው ለማስመሰል ግን ይሞክራሉ እና ይሄንን ትምህርት ሰው ሰራሽ ትምህርት ብለን እንጠራዋለን። አንድ ጊዜ ፕሮቴስታንት የሆኑ ሰዎችን ብቻ ነው መቀበለው። እሺ ከዚህ በኋላ አሁን ላለችን ሰዓት፣ ምክንያቱም እኔም አጭር ደቂቃ ስለሆነ የምቆየው ሰዓታችን እንጠቀምበት። የኔ ተወዳጆች ሰው በፕሮቴስታንት ወንድሞቻችን አስተምህሮቶች በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። ለዛም ነው እነዚህ እህት ወንድሞቻችን ከሚደነቀው ብርሃን ርቀው ወደ ድቅድቅ ጨለማ ወድቋል ብለን የምናምነው ለዛ ነው። ፕሮቴስታንት ወንድም እህቶች ልባቸው እውነተኛውን ጌታ ክርስቶስ ኢየሱስን ይሻል፣ ነገር ግን አላመኑበትም። ሰው እንዲያምኑበት እንፈልጋለን። ከሰው ሰራሽ ትምህርት ርቀው ወጥተው ክርስቶስ መሰረት የሆናት የዚህ ቅዱስ ቤተክርስቲያንን ትምህርት ገንዘብ እንዲያደርጉ እንፈልጋለን። ስለዚህ በመጽሐፍ ቅዱስ ማስረጃ ብቻ እናወራለን። በመጽሐፍ ቅዱስ ማስረጃ ብቻ በጣም ብዙ የምናነሳቸው ሰው ሰራሽ ትምህርቶች አሉ። የለም የኛ ትምህርቶች መጽሐፍ ቅዱስ መሰረት አላቸው። መጽሐፍ ቅዱስ ይዘት መጽሐፍ ቅዱስ መሰረት አላቸው ብላችሁ የምታምኑ ፕሮቴስታንቶች ወንድሞች ካላችሁ አንዳንድ ቁጥር ጻፉልኝ፣ ያስገባችኋለሁ። ቶሎ ለፕሮቴስታንት ወንድሞች እድል ሰጣለሁ። ይሄው ኢንቫይት እያላኩኝ ነው። ገብታችሁ የትኞቹ ትምህርቶች ናቸው ሰው ሰራሾች በሉን። ሰው ሰራሽ የምንላቸውን ትምህርቶች እናነሳላችኋለን። ከዛ በኋላ በመጽሐፍ ቅዱስ ማስረጃ የለም እነዚህ ትምህርቶች መጽሐፍ ቅዱሳዊ መሰረት አላቸው ብላችሁ እንድትወያዩ በክርስቶስ ፍቅር እንጋብዛችኋለን። ፕሮቴስታንት እህት ወንድሞች ብቻ እሺ። ኢንቫይት የተደረጋችሁ ነው ኢንቫይት የተላከላችሁ ፕሮቴስታንቶቹ በአጠቃላይ ኮሜንት ላይ ብቻ አይደለም እኮ አካኪ ዘራፍ ማለት ያለባችሁ፣ ገስ ላይ ገብታችሁ እምነታችሁንማ ዲፌንድ ማድረግ አለባችሁ። በነገራችን ላይ እግዚአብሔር ስሙ የተመሰገነ ይሁን። አሁን ላይ እንዲህ አይነት ሀሳቦች ሲነሱ ደፍሮ ስለ እምነቱ የሚናገርን የፕሮቴስታንት ቁጥር እንዲመነምን ያደረግ ነው። ስለ እውነት ነው የምላችሁ። በእነዚህ ባለፉት 4 ዓመታት ውስጥ በዚህ በሶሻል ሚዲያ ላይ የተደረገው የተሃድሶ እንቅስቃሴ በፕሮቴስታንቱ ቤት ቀላል የሚባል አይደለም። በፕሮቴስታንቱ ቤት ያሉ በጣም ብዙ አማኞች አሁን ላይ አይኖቻቸው እንዲገለጡ ምክንያት ሆነናል። ከዚህ ቀደም ሰዎች በማመናቸው ብቻ የዘላለም ሕይወት ያገኛሉ ሲባል ዝም ብሎ አሜን ይል የነበረ ፕሮቴስታንት አማኝን አሁን ላይ እንዴት እንዲል ማድረግ ችለናል። ጥያቄ የሚጠይቅ አማኝ እንዲሆን አድርገናል። ዝም ተብሎ ይሄን ዘይት ግዙ፣ ይሄን ቲሸርት ግዙ፣ ይሄን ጨው ግዙ እየተባሉ ከክርስቶስ ቃል ራቅ አድርገው በቢዝነስ ውስጥ ተይዘው የነበሩ ፕሮቴስታንት አማኞት ወንድሞቻችንን የክርስቶስን ቃል በደንብ እንዲያውቁ በደንብ እንዲረዱ ምክንያት ሆነናል። በጣም የብዙ ፕሮቴስታንት አይምሮ ላይ በነገራችን ላይ ጥያቄ ምልክት ፈጥረናል። እግዚአብሔር ስሙ የተመሰገነ ይሁን። ከዚህ በፊት እንደው ስለ ልሳን በቂ መረዳት የሌላቸው ሰዎች ቁጭ ብለው አንዱ ቁጭ ቆሞ ከፊት ለፊታቸው ራባ ጃራባባባ ሃርጋዶላ ሼቤሬቤቤቤ ራባባባባ ሲል ዝም ብለው ካለ ምክንያቱ ዛውት ኤኒ ሪዝን አሜን ይሉ የነበሩ አማኞችን ዛሬ ላይ እንዴት እንዲህ አይነት ልምምድ አለ እንዴ? መጽሐፍ ቅዱስ ላይ ያለው ልሳን ከዚህ ወጣ ነው እንዲሉ አድርገናል። እግዚአብሔር ስሙ የተመሰገነ ይሁን። ድሮ ስለ እምነታችን እንደው ካላወራን
ብለው ያስቸግሩ የነበሩ እህት ወንድሞቻችን በሶሻል ሚዲያ ብቻ ሳይሆን መንገድ ላይ ኢቭን በየቦታው በቃ እንደው ስለ ራሳቸው ስለ እምነታቸው ካላወራን ይሉ የነበሩትን በአጠቃላይ አሁን ላይ ስለ ቤተ እምነታቸው አስተምሮ ሊያወሩ ሲሉ እንዲጠነቀቁ ስፔሻሊ ከኛ ጋር ሲያወሩ ስለ እውነት ነው ብላችሁ በጣም ፍላጎታቸው እንዲቀንስ ምክንያት ሆነናል። ምን ማለት ነው? አሁን ስለ እምነታቸው በቂ መረዳት ኖሯቸው በኮንፊደንስ የሚመልሱበት ሁኔታ ላይ አይደሉም። የኛም ትልቁ ፍላጎት ያ ነው። ትምህርታቸው ምን ያክል ስህተት እንዳለው አውቀው ተረድተው ወደ እውነተኛው መንገድ እንዲመለሱ ማድረግ ነው እና እግዚአብሔር ስሙ የተመሰገነ ይሁን። አሁንም ግን እድል እንሰጣለን። በፕሮቴስታንት ቤት ውስጥ በጣም ብዙ ሰው ሰራሽ ትምህርቶች አሉ ብለን እናምናለን። አይ ትምህርታችን ሰው ሰራሽ አይደለም መጽሐፍ ቅዱስ መሰረት አለው ብላችሁ የምታምኑ ፕሮቴስታንት እህቶች ወንድሞች ካላችሁ እድል እሰጣለሁ። በመጽሐፍ ቅዱስ ማስረጃ ከኛ ጋር ማውራት ትችላላችሁ። ቶሎ ድንገት ዞር ስል የሆነ አደገኛ ኮሜንት የማይወስ ነገር። እሺ ኢንቫይት የላኩላችሁ ሰዎች አክሴፕት እያላችሁ ቶሎ ግቡ። እሺ አክሴፕት እያላችሁ ቶሎ እናመሰግናለን። ሜሮን እናመሰግናለን። እግዚአብሔር ያክብርልን። በጣም ነው የምናመሰግነው። በጣም ይቅርታ ኮሜንት ረዥም ሳሳ ላይ። እሺ ኔትወርክ ነው ከገቡ በኋላ የሚዘገየው። እሺ ዩዘር የሚል አካውንት ይሰማል። ሰላም ጤና ይስጥልኝ። ሰላም ማንን በል ሰላማችሁ ይዝባ። እንደት ናችሁ? እግዚአብሔር ይመስገን። ማንን በል ኢዮሳፍ ዳለው ማን አልከው? ወንድማችን እዩ ይባላል። አይሰማ? እሺ እዩ ወንድማችን ከየት ቤተ እምነት ነው የመጣው? ወንጌላውያን ቤተ እምነት ነው የመጣሁት። ምን አልከን? ወንጌላውያን ቤተ እምነት ነው የመጣሁት። አጠገብ ሌላ ስልክ ተከፍቷልና እያስተጋባ ስለሆነ ያንን ስልክ አጠገብ አርቀው የሆነ ያስተጋባ። የለም ሌላ ስልክ የለም። እሺ ወንድማችን እዩ ከየት ቤተ እምነት ነው የመጣሁት አልከን? ስላልሰማሁ ልጠይቅ። ከፕሮቴስታንት ቤተ እምነት ግን አሁንም ድምጽ በጣም ይረብሻል። አጠገብ ሌላ ስልክ ከሌለ ወይ ሄድፎን ከሆነ ማውልቀው ምናምን ነገር ድምጽ በጣም እኔ ጋር ብቻ አይደለም አይደል? እናንተም ጋር ይረብሻል ሲያወራ አይደል? ወንድማችን እዩ ወንድማችን እዩ አይሰማም? የኔ ድምጽ ይሰማችኋል አይደል? የኔ ተወዳጆች የኔ ድምጽ ይሰማል አይደለ? እኔ ሪፖርት እንዳይሆን ብቻ አንዳንድ ጊዜ ገስ ላይ ገብተው በነገራችን ላይ ሪፖርት ያደርጋሉ። የኔ ተወዳጆች እባካችሁን ላይቭ ስንገባ እኔ ከሰሞኑ በጣም የሰለቸኝ ነገር ሪፖርት እየተደረገ በተደጋጋሚ ላይቭ ላይ መቆየት አልቻልንም። ስለ እውነት ነው የምላችሁ። አሁን በባለፈው ኪዳነ ምሕረት እየሄድን መዝሙር ብቻ ከፍተን ምን ዘምር የነበረ ሰዓት ታስታውሳላችሁ አይደል? ሳላስበው ነው ድንገት ላይቭ የተቋረጠው።